ወደ ሮሜ ሰዎች ምዕራፍ 7 ወንድሞች ሆይ ሕግን ለሚያውቁ እናገራለሁና ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁምን? ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕግ ታስራለችና ባሏ ቢሞት ግን ስለ ባሏ ከሆነው ሕግ ተፈታለች። ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች። ባሏ ቢሞት ግን ከሕጉ አርነት ወጥታለችና ለሌላ ወንድ ብትሆን አመንዝራ አይደለችም። እንዲሁ ወንድሞቼ ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል፣ ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ። በሥጋ ሳለን በሕግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሠራ ነበርና፣ አሁን ግን ለእርሱ ለታሰርንበት ስለ ሞትን ከሕግ ተፈተናል። ስለዚህም በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም። እንግዲህ ምን እንላለን? በሕግ ኃጢአት ነውን? አይደለም። ነገር ግን በሕግ ባይሆን ኃጢአትን ባላወቅሁም ነበር። ሕጉ አትመኝ ባላለ ምኞትን ባላወቅኩም ነበርና፣ ኃጢአት ግን ምክንያት አግኝቶ ምኞትን ሁሉ በትእዛዝ ሰራብኝ። ኃጢአት ያለ ሕግ ሙት ነውና፣ እኔም ድሮ ያለ ሕግ ሕያው ነበርሁ። ትእዛዝ በመጣች ጊዜ ግን ኃጢአት ሕያው ሆነ፣ እኔም ሞትሁ። ለሕይወትም የተሰጠችውን ትእዛዝ እርሷን ለሞት ሆና አገኘኋት። ኃጢአት ምክንያት አግኝቶ በትእዛዝ አታሎኛልና በእርሷም ገሎኛል። ስለዚህ ሕጉ ቅዱስ ነው፣ ትእዛዚቱም ቅድስትና ጻድቅት በጎም ናት። እንግዲህ በጎ የሆነው ነገር ለእኔ ሞት ሆነብኝን? አይደለም። ነገር ግን ኃጢአት ሆነ። ኃጢአትም በትእዛዝ ምክንያት ያለ ልክ ኃጢአተኛ ይሆን ዘንድ ኃጢአትም ይገለጥ ዘንድ በጎ በሆነው ነገር ለእኔ ሞትን ይሠራ ነበር። ሕግ መንፈሳዊ እንደሆነ እናውቃለንና፣ እኔ ግን ከኃጢአት በታች ልሆን የተሸጥሁ የሥጋ ነኝ። የማደርገውን አላውቅምና የምጠላውን ያን አደርጋለሁና፣ ዳሩ ግን የምወደውን እርሱን አላደርግም። የማልወደውን ግን የማደርግ ከሆንኩ ሕግ መልካም እንደሆነ መሰክራለሁ። እንደዚህ ከሆነ ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚያድር ኃጢአት ነው እንጂ። በእኔ ማለት በሥጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና፣ መልካሙን ግን ማድረግ የለኝም። የማልወደውን ክፉን ነገር አደርጋለሁና፣ ዳሩ ግን የምወደውን በጎን ነገር አላደርገውም። የማልወደውን የማደርግ ከሆንኩ ግን ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚኖር ኃጢአት ነው እንጂ። እንግዲያውስ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያደርግብኝ ሕግን አገኛለሁ። በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛልና፣ ነገር ግን በብልቶቼ ከአእምሮዬ ሕግ ጋር የሚዋጋውና በብልቶቼ ባለ በኃጢአት ሕግ የሚማርከኝ ሌላ ሕግ አያለሁ። እኔ ምንኛ ጎስቋላ ሰው ነኝ! ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን። እንግዲያስ እኔ በአእምሮዬ ለእግዚአብሔር ሕግ፣ በሥጋዬ ግን ለኃጢአት ሕግ እገዛለሁ።